والصلاة والسلام على رسول الله صلى الله عليه وسلم. ود يتنبيهات تمرت تكتات عيوش إن شاء الله لذيه كلا درسن ديو دمو لذيو لتكبروا لسو لقالوا لعلم من يبالو نجر لما ما مار لسبسبن جيتا الله تلك مسكانه يقبو سنتو يالتعدل بذي ساعة لاي ليلا عالم لاي يال الله ينمرطو وزيبوتها لاي سياس كمتن تلك مسكانه يقبو ሌሎችንም ደግሞ ያልወፈቃቸው ሰዎች አላህ እንዲወፈቃቸው እንለምናለን። የተንቢሃት ትምህርት ባለፈው ሳምንት ትምህርታችን الفصل الخامس አምስተኛው ርዕስ في بيان احكام تختص بالمرأة في صلاتها ሴት ልጅ በሰላቷ ዙሪያ ራሷን በራሷ ተነጥላ ከወንድ ልጅ የምትለይበት የሆነ ሸሪዓዊ ብይኖችን ስናይ ቆይተናል። አንደኛው ሴት ልጅ ከወንዶች የምትለይበት ሴት ልጅ አዛንም ሆነ ኢቃም የላትም የሚል ነው። ይሄንን አይተናል። ያኒ ምክንያቱም ይሄ የሆነበት ምክንያት አዛን ድምጽ ማንሳት ተፈቅዶበታልና የተደነገገበት ስለሆነ ሴት ልጅ ደግሞ ድምጽ እንድታነሳ አልተደነገገችም ከሚል አንፃር ነው። ሁለተኛ ሴት ልጅ መላ አካሏ አውረት እንደሆነና ፊቷ ብቻ ሲቀር وفي كفيها وقدميها በእግሮቿና በእጅ መዳፎቿ ኺላፍ አለበት። ተክፈተው በሚለው ሰላት ውስጥ ያው ዞሮ አጅነቢ ካለ ተሸፈነው ነው። አጅነቢ ከሌለ ደግሞ ያው በሚል ልዩነት አይተናል። ፊትም ላይ ቢሆንም ያለው አቋም ይሄ ነው። አጅነቢ የሚመጣ አይነት ከሆነ ፊቷን ሸፍና መስገድ አለባት። አጅነቢ የማይመጣ አይነት ከሆነ ደግሞ ችግር እንደሌለው ነው። ኺማር መልበስ እንዳለባት ኺማር ዋጅብ እንደሆነ ኺማር ማለት ጉፍታ ያኒ አንድ ሰው ያኒ የአላህ መልእክተኛ እንደተናገሩት አንዲትን ለሐይድ የደረሰች ሴት ሰላቷን አላህ አይቀበላትም ኢላ ቢኺማር ኺማር ወይም ጉፍታ አናቷ ላይ የተቀለለች እንደሆነ ይሄ ጉፍታ ዋጅብነትን ያሳያል። ስካርፕ የሚባለው ነገር ጸጉር መግለጥ حرام ነው እንደ እስላም ማለት ነው። ይሄንን ተመልክተናል። እንዲሁም ደግሞ ኡሙ ሰለማ በዘገቡት ሐዲስ ላይ أتصلي المرأة في درع وخمار بغير إزار አሏት ብለው ጠየቋቸው። ሴት ልጅ ድሪያን ወይም በቀሚስ እና በጉፍታ ብቻ ሁለት ልብሶችን በውስጥ ሽር ሳታደርግ ትስገድን ብለው ሲጠይቋቸው የአላህ መልእክተኛ እሳቸው ምን አሉ? اذا كان الدرع ያ የለበሰችው ቀሚስ ከሆነ ነው ሳቢገን ያለፈ ወይም ደግሞ يغطي ظهور قدميها የእግር መዳፎቿን አልፎ የሚሸፍን ከሆነ እሰየው መስራት ትችላለች በሚል ይሄንን አይተናል። ሌላኛው ነጥብ ደግሞ ያየነው ምንድነው? ሴት ልጅ በሰላት ጊዜ ራሷን ሰብሰብ አድርጋ መስገድ እንዳለባት የሚለውን አይተናል። ግን ዞሮ ራጂሑን ቀውል ሚዛን ደፊውን ንግግር አይተናል። ምንም አይነት መረጃ የለውም ከወንድ ልጅ ጋር የምትለያይበት የሚል ነገር ነው። የሻፊዒያና የመዝሀብ الحنابلة የነበረውን አቋም በሰፊ ተመልክተናል። ሌላው صلاة النساء جماعة بإمامة إحداهن ሰላት የሴቶች ሰላት በጀማዓ ሆኖ አንደኛቸው ኢማም በመሆን فيها خلاف بين العلماء بعلماء مكاكل
ኺላፍ አለ ከነሱም ይፈቀዳል ከነሱም አይፈቀድም ያሉ ማለት አንደኛው ኢማም በመሆን ይፈቀዳል አይፈቀዱም ያሉ ከነሱ ሙስተሐብ ነው ያሉ አሉ ከነሱ መክሩህ ነው የተጣላ ነው ያሉ አንዳንዶቹ ደግሞ አይ በሱና ሰላት ላይ ነው እንደዚህ ማድረግ ያለባቸው ፈርድ ሰላት ላይ አይደለም ብቻ ግን ሚዛን ደፊው ይወደዳል ችግር የለውም የሚል ነጥብን አይተናል እንዲሁም ደግሞ ሴት ልጅ በቁርአን ውስጥ ሌላ ሐጅ ነብይ يعني ሰላት ውስጥ ያለች ሐጅ ነብይ የማይሰማት ከሆነ ድምጿን ከፍ አድርጋ መስገድ እንደምትችል ተመልክተናል በዛሬው ዕለት በአላህ ፍቃድ ኢንሻአላህ አምስተኛው ፖይንት ከዚሁ يباح للنساء ለሴቶች ይፈቀዳል الخروج موطات من البيوت كبيتاቸው موطات للصلاة صلاة لمسجد مع الرجال كوندوش ጋር في المساجد بمسجدوች ይፈቀድላቸዋል وصلاتون ነገር ግን صلاتاቸው في بيوتهن በቤታቸው ውስጥ خير لهن ለነሱ የተሻለና በላጭ የሚሆንላቸው እሱ ነው በማለት ያስቀምጣሉ ለዚህ መረጃ ደግሞ فقد روى مسلم ኢማሙ ሙስሊም ዘግበውታል في صحيحه صحيح በሆነው መጽሐፋቸው ላይ عن النبي صلى الله عليه وسلم كنبي محمد صلى الله عليه وسلم የመጣ ሐዲስ أنه ነብያችን እኮ قال አሉ لا تمنعوا አትከልክሉ إماء الله يا الله سيت باروچن مساجد الله يا الله مسجد كممጣት አትከልክሏቸው በማለት ሴት ልጅ እንደ يعني መከልከል እንደሌለባት ነው ሴት ልጅ يعني እንደ ግዴታ ቱጣ የተባለችበት ምንም አይነት መረጃ የለም ማለት ነው በሰላት ውስጥ እንደ ግዴታ ቱጣ ተብላ يعني የታዘዘችበት ቦታ አይደለም የለም የዒድ ሰላት ላይ ብቻ ነው በሌላ ቦታ ላይ ግን የለም የዒድ ሰላት ላይ ብቻ ነው ቱጣ የተባለው ሌላ ቦታ አትከልክሏቸው ኑጣ ካሉ አትከልክሏቸው ነው የሚል يعني ትእዛዝ የላቸው ማለት ነው በሴቶች ዙሪያ ቤታቸው ነው የሚበልጥላቸው ማለት ነው وقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አሉ አሁንም لا تمنعوا أتكلكلوا لا تمنعوا النساء سيتوچن أتكلكلوا أن يخرجن إلى المساجد ولا مسجدوش لموطا ሲፈልጉ አትከልክሏቸው እንሰግዳለን ብለው ከወጡ ወቡዩቱሁና ነገር ግን ቤቶቻቸው ላይ ሆኖ መስገዳቸው خير لهن ለነሱ በላጫቸው በቤታቸው ሆኖ መስገዱ ነው በማለት ከመስጂድ ይልቅ የሚበልጠው ቦታ ለሴቶች ቤት ነው ማለት ነው ከመስጂድ በላይ የሚበልጠው ቤት ነው ማለት ነው رواه احمد امام احمد እና አቡ ዳውድ ይዘገቡት ማለት ነው ማለት ቤታቸው ላይ ሆነው የሚሰግዱ ስግደት አላህ ዘንድ በጣም የተወደደ ነው ማለት ነው ከመስጂድ ከመውጣት ማለት ነው فبقاؤهن ሴቶች ሆኖ መቅረታቸው في البيوت ከቤታቸው መቅረታቸው እንዲሁም ወሰላቱሁን فيها ሰላታቸውን ቤታቸው ውስጥ መስገዳቸው አፍضሉ ይበልጥላቸዋል ለሁነ ለነሱ من اجل التستر መሰተር ከሚለው አንፃር አንግል ሲታይ ይሄ ይበልጥላቸዋል በማለት ሄደዋል ማለት ነው وإذا خرجت ليلانيو نطب وإذا خرجت إلى المسجد ودا مسجد كوتاش جن للصلاة صلاة لمسجد فلا بد قروت اللون من مراعاة الأداب التالية قطع ያሉት ነጥቦች መጠበቅ አለባት አንደኛ ተኮኑ ልትሆን ነው ሙተሰትረተን የተሰታተረች بالثياب በልብሶቿ ተሰትራ والحجاب በሂጃባ الكامل ሙሉ በሆነ ሂጃብ ተሰትራ መሄድ አለባት ያው ሂጃብ ወይም ጅልባብ ዋጅብ መሆኑን በቁርአን ውስጥ አይተናል በሐዲስም አይተናል
ልዩነት ያለው እንደ ዑለሞች ኒቃቡ ላይ ነው። ሌላ ምንም አይነት ጂልባብ ግን ምንም ጥርጥር የለውም አላህ عز وجل አዩድኒነ ሚን ጀላቢቢሂነ ብሎ ሱረቱል አሕዛብ ላይ ባስቀመጠው መሰረት ከጂልባባቸው ጂልባብ ማለት ከጭንቅላት ተነስቶ ጣል የሚደረግ እስከ እግር ጥፍር ሰፊ የሆነ ልብስ ነው። ይሄን መልበስ እንዳለባት አይተናል። እንግዲህ ስትወጣ ነው እንግዲህ ኢቭን ሰላት ላይ ምን አይነት መሆን እንዳለባት እንኳን ተመልክተናል። እንዴት ነው መልበስ ያለባት? ከሰላት ውጭማ ይበልጥ ደግሞ የተቀመጠው ነገር ትእዛዝ አለ። ትእዛዝ ደግሞ አላህ ዘንዳ ከመጣ ለውጁብ ነው። ቁል ብለህ በላቸው ነው የሚለው አላህ عز وجل። ስለዚህ በዚህ ዙሪያ በአንዳንድ የምናገኛቸው ፓኪስታናውያን ወላ አይ ሸይ የምናገኛናቸው ፈታዎችን አትቀበሉ። ዋጅብ ነው። قالت عائشة رضي الله عنها ناتاتشن عائشة منالو كان النساء سيتوش نبرو يصلين يسجدوا نبر مع رسول الله صلى الله عليه وسلم كملكتن يوغا يسجدوا نبر سيتوش ماتنو ثم كذا بهالا ينصرفن طلوب لو تنستو يهدالو መልእክተኛው ከመስገጃ ቦታቸው ሳይነሱ ብድግ ብለው ቶሎ ይነሳሉ። እንደተሰላመተ ሙተለፊዓትን ቢሙሩጥህና በሙሩጣቸው ይሄ በሚጠቀለሉት ልብስ ተጠቅልለው ማለት ነው። ማ يعرفنا من الغلس ከጨለማው የተነሳ ማነው ሰው ማነች የማነች ገሌነች የሚለው እንኳን የማይታወቁበት ሁኔታ ነበረ። ተንደዛ ተጠቅልለው በሙሩጣቸው በሙሩጥ ማለት ሙሉ አካላቸውን የሚሰትር ልብስ ተጠቅልለው ቶሎ ብድግ ብለው ይወጡ ነበር። በዛን ዘመን በነብዩ ዘመን እንደዚህ እንደኛው መጋረጃ ጨርቅ ወይም ግድግዳ የለም። በቃ አንድ ቤት ነው፣ መስጂዱ ትልቅ ነው፣ ወንዱና ሴት ነው ተቀላቅሎ የሚሰግደው። ያኒ ወንዶቹ ከፊት ሴቶቹ ከኋላ ሆነው ነው የሚሰግዱት። ስለዚህ ለክ ወንዶቹ የአላህ መልእክተኛ እንዳሰላመቱ ወዲያውኑ ነበር የሚነሱት የነበረና የአላህ መልእክተኛና ወንዶቹ ደግሞ እዛው ባሉበት ቦታ ላይ ሳይለቁ ይቀመጡ ነበር፣ ተነስተው ጨርሰው እስከሚሄዱ ድረስ ማለት ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ሐዲስ። ስለዚህ ሴት ልጅ ማንንም የማያያት በሆነ መልኩ ልብሷ እንደምትለብስ ያሳያል ይሄ መረጃ ማለት ነው። እንደዚህ በዚህ መልኩ መልበስ አለባት። ሁለተኛው አንተ خروج ልትወጣ ነው غير متطيبة ሽቶ ሳትሻተት ነው መውጣት ያለባት። ሽቶ ተሻታ መውጣት የለባትም። لقوله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ስላሉ ነው لا تمنعوا أتكلكلوا إماء الله الله ሴት ባሮችን مساجد الله የአላህ መስጂድ ከመምጣት ወልየخرجنا እንዲሁም ደግሞ ሴቶች ከወጡ ደግሞ መውጣት አለባቸው። ተፈላት يعني ተፈላት ማለት أي غير متطيبات ሽቶ ሳይሻተቱ መውጣት ያለባቸው ሽቶ ሳይነኩ رواه أحمد وأبو داود ዘግቦታል። ومعنى ተፈላት ማለት أي غير متطيبات ሽቶ ሳይሻተቱ መውጣት ያለባቸው በማለት በዚህ መልኩ ሁለተኛው ነጥብ ምንም አይነት ሽቶ የሽቶ አይነት የሳሙና ሽቶ ያለው ሳሙና ምንም ነገር መጠቀም የለባትም። ይሄንን መጠበቅ አለባት። ሌላኛው አቢ ሁረይራ በዘገቡት ሐዲስ ላይ የአላህ መልእክተኛ እንደዘገቡት قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ አሉ አዩማ امرأة ማንኛውም አይነት ሴት ትሁን أصابت بخورا يعني إطان ويم دمو شتو تاتنا يوتاچ እንደሆነ فلا يجوز فلا تشهدن اندات تقرب معنا كኛ ጋር العشاء الأخير የመጨረሻውንም ዒሻ ቢሆን እኛ ሰላት ላይ እንዳትቀርብ በማለት ከልክለዋል። ዒሻ ላይ ያኒ ሌሊት ነው ብላ ሽቶ ታጠና መምጣት የለባትም። ያኒ በኹር ታጠና መምጣት የለባትም።
ለሊት እንኳን ቢሆን ማንም አያየኝም ብላ እና ይሄ ክልክላት አለበት ማለት በዚህ ሐዲስ መሰረት رواه مسلم وابو داود والنسائي وروى مسلم ዘገቦታል من حديث زينب እናታችን ዘይነብ امرأة ابن مسعود يعني معليش ابن مسعود ባለቤት ዘይነብ رضي الله عنها من አለች إذا شهدت إحداكن المسجد አንደኛችሁ መስጂድ ከተጣደች ወደ መስጂድ ከመጣች አቴንድ ካደረገች فلا تمس طيبا ሽቶ መንካት የለባትም በሚል ነጥብ አስቀምጧል ማለት ነው ሰሃቢያት قال الإمام الشوكاني رحمة الله عليه في نيل الأوطار መጽሐፋቸው ላይ كتاباቸው ላይ 3ኛው ሙጀለድ 140 ላይ فيه دليل بزيهم بمتاناچو ايفيدنسوش لاي مرجع አለው على ان خروج النساء الى المساجد ሴቶች ወደ መስጂድ መውጣት انما يجوز የሚፈቀደላቸው اذا لم يصحب ذلك ሲወጡ አብሮ ያልተጎዳኛቸው እንደሆነ ነው ما فيه فتنة ሊቀሰቅስ የሚችል ነገር አብሮ ያልተጎዳኛቸው እንደሆነ ነው እንዲሁም ደግሞ وما هو እንዲሁም የሆነው في تحريك الفتنة فتنان ቀስቃሽ አስነሳሽ የሆነ ነገር نحو البخور ለምሳሌ በኹር ታጥኖ መምጣት የመሳሰለውን ነገር ሽቶ መጠቀም እንግዲህ በኹር በዛ ዘመን ስለሆነ ነው አይቻልም አሉ وقال وقد حصل برغت ተገኝቷል من الاحاديث ከነዚህ ሐዲሶች ان الاذن للنساء ለሴቶች መፍቀድ من الرجال الى المساجد ከወንዶች በኩል ለሴቶቻቸው መፍቀድ ተገኝቷል እንዲፈቅዱላቸው يعني እንዲወጡ اذا لم يكن ነገር ግን ካልሆነ ነው في خروجهن በሚወጡበት ጊዜ ما يدعو الى الفتنه ወደ ፊትና የሚጣራ የሆነ ነገር የለለ ጊዜ ነው من طيب ለምሳሌ እንደ ሽቶ او حلي ወይም ጌጦቻቸው ማሳየት ወይም ማሰማት ወይም ደግሞ اي زينه ማንኛውንም አይነት ልብሳቸው ላይ ጌጥ ሳይኖርበት የኖረ ጊዜ ነው የሆነ ጊዜ ነው ይሄንን የሚፈቅዱላቸው እንተሃ አበቃማት ስለዚህ ጌጥን አስመልክቶም ተናግረናል አንድ ሴት ወላ ልብሷ ላይ ወላ ፍንጫም ላይ ወላ ጆሮም ላይ የምታደርገው ጌጥም ቢሆንም ማሳየት የለባትም ሲጀመር ሴት ልጅ ሰላት ውስጥ እንኳን ፊቷን መሰተር አለባት አጅነቢ መጣባት ከሆነ ከተባለ ከሰላት ውጭ ፊቷን ለምን ታሳያለች ዑለሞች ከሰላት ውጭ ያለው ይበልጥ ነው ፊት ለፊት በአሁኑ ሰዓት ለነገሩ ፊት ለፊት ከወንድ ጋር መገናኘት ሳይሆን የራሳቸውን ፊት አንስተው ፎቶ አንስተው ፌስቡክ ላይ ፖስት ያደርጋሉ ሱና አይደለም ሌላም ነገር አለ እንጂ ሙሉ መላካላቸውን ዳላቸውን ዞር ይያሉ ፎቶ ያነሱ ያሳያሉ ነዑዙ ቢላህ አላህ ይጠብቀን ነገሩ ተገላቢጦሽ ሆኗል ያው የዘመነ ጃሂልያ ነው እየደገምና ያለነው እስላም መጥቷል ነገር ግን እስላም ስሙ ብቻ ነው የቀረው ሌላ ፕራክቲስ የሚደረገው ነገር የለም ሴቶቻችንም አላህ ልቦና ይስጣቸው ሌላኛው ነጥብ አላህ ተخرج ሴት ልጅ መውጣት የለባትም ወይም ላትወጣ ነው ሙተዘይነተን ተጋጊጣ بالثياب በልብስ والحلي በጌጣጌጥ ተጋጊጣ መውጣት የለባትም قالت ام المؤمنين እናታችን አይሻ ام المؤمنين አይሻ የመናን እናት የሆኑት አይሻ እንዲህ አሉ ረዲየላሁ عنها አላህ ስራቸውን ይወደድላቸውና ምናሉ لو ان رسول الله صلى الله عليه وسلم يا الله መልእክተኛ ቁርአ ቢመለከቱ ኑረው من النساء ያው በዛሬው በዚህ እኛ ባለንበት ዘመን ላይ የተፈጠሩ ሴቶችን ማለት ነው يعني ነብይ ሰለላሁ ዐለይሂ ወሰለም እንግዲህ
እናታችን አይሻ እንግዲህ በሂጅራ አቆጣጠር ወደ 56 ወይም 57 ወይም 58 ላይ ነበር የሞቱት። እንግዲህ ከዚያ በኋላ ነው እንግዲህ ነብዩ ከሞቱ በኋላ ወደ 20 ዓመት ነበር የቆዩት የተናገሩት። ከዛ በኋላ የተናገሩት ነገር ነው። ምን አሉ? በዛ ዘመን ላይ ሆነው ከነብዩ ዘመን ላይ በኋላ ሆነው ሲናገሩ ምን አሉ? ለው አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ ረአ ቢመለከቱ ኑሮ ሚን ኒሳኢ ሴቶቻችን አሁን ላይ ያሉትን ሴቶች የመጡትን ሴቶች ላይ ያለውን ጉድ ቢመለከቱ ኑሮ ማራአይና እኛ የምንመለከተውን ጉድ ቢመለከቱ ኑሮ ለመነዐሁነ ሚነል መስጂድ ከመምጣት እንዲያው ይከለክሏቸው ነበር። ከማ መነዐት ልክ እንደከለከለች በኑ እስራኤሎች እንደከለከለችው ኒሳአሃ በኒ እስራኤል ሴት ልጆቻቸው መስጂድ ከመምጣት ከልክለዋል። የከለከሉበት የራሳቸው ሪዝን አለ። እንዲሁ ደግሞ የአላህ መልእክተኛ እኛ የምናየውን ጉድ ቢመለከቱ ኑረው ሴቶችን መስጂድ ከመምጣት በከለከሏቸው ነበር በማለት ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ሐዲስ በዚህ ተቀምጧል። ምን ማለት ነው? አወጣጣቸው ተጋጌጠው በጌጥ በምን በልብስ ነው። ይህ አወጣጣ አይቻልም ነው። እኛስ አሁን ያለንበት ዘመን ላይ በዚህ 20ኛው ሴንቸሪ ላይ 21ኛው እንዴት ነው ያለው ነው? maybe ابد ሊያስብል ይችላል። قال الإمام الشوكاني رحمة الله عليه في نيل الأوطار كتاباته ላይ እንዲህ አሉ። نفس المرجع السابق ያው ራሱ የተቀደመው ነጥብ ላይ على قول عائشة በእናታችን አይሻ ላይ ምን አሉ? لو رأى ما رأينا የሚለው ቃል የእናታችን አይሻ ንግግር እኛ ምን መለከተውን የአላህ መልእክተኛ ቢመለከቱ ኖረው ይህ ወርድ በቅንፍ ውስጥ ያኒ ማለት ነው من حسن الملابس ሲተረጉሙት ያ ከሚለብሱት ልብስ ማማር ወጢቢ ከሚጠቀሙት ሽቶ ወዚነቲ ከሚጠቀሙት ጌጣጌጥ ወተበሩጂ እንዲሁም ደግሞ መገላለጥን ማለት ነው። እኛ የምንመለከተውን ቢመለከቱ ኖሮ ብሎ ኢማሙ ሸውካኒ በዚህ መልኩ ይህንን ተርጉመውታል። ወኢነማ ካነ ኒሳኡ ሴቶች የነበሩት ምንድነው? የኽሩጅና ያኔ በነብዩ ዘመን ሴቶች የነበሩት ይወጡ ነበረ ፊልሙርጢ በመጠቅለያ ልብስ ወልአክሲየቲ በአልባሳት ወሽሙላት الغلاذ ወፈፍራም በሆነ መጠቅለያ ልብስ ነበር የሚወጡት የነበረ ለብሰው ነበር በነብዩ ዘመን የሚወጡት የነበረ። አሁን ላይ ያለው ግን ሁሉም ነገር በተቃራኒ ሆኗል ነው። ሌላኛው ነጥብ وقال الإمام ابن الجوزي رحمه الله إمام الجوزي رحمه الله من قالوا في كتاب أحكام النساء أحكام النساء የሚባለው ሴቶች ስለ ሴቶች ብይን ሸሪዓ ብይን የሚል መጽሐፋቸው ላይ صفحة ፔጅ ቁጥር ላይ 39 ላይ ምን አሉ? ينبغي يقبل للمرأة لسيت لج أن تحذر من الخروج كموطات لما تنقق على اللبات يعني موطات مالت بالوا by any means وجي بيلات እንኳን የቻለችውን ያክል ላለ መውጣት ትሞክር ነው። ባሏ by any means ውጪ ቢላት እንኳን አሳማኝ ነገር ማንኛውንም አይነት እንትኖችን ተጠቅማ ወይችን እንዳለ መውጣት ትሞክር። مهما أمكنها የሚቻላትን ያክል ከመውጣት ትጠንቀቅ። ምናልባት ኢንሰሊመት في نفسها በራሷ ላይ ራሷን በራሷን ኮንትሮል ማድረግ ራሷን መጠበቅ የምትችል ብትሆንም ነገር ግን ለም يسلم الناس منها
ሰዎች ግን ከሷ ፊትና ግን ሰላም ሊወጡ አይችሉም፣ ነፃ ሊወጡ አይችሉም። እሷ ራሷን ከሌላ ነገር ብትጠብቅም እንኳን ሌሎች ሰዎች ግን በሷ ያኒ ፈተና ግን ነፃ ሊወጡ አይችሉም። فإذا اضطرت ነገር ግን ከተገደደች إلى الخروج መውጣቷ ግዴታ ከሆነባት ያኒ ግዴታ ከሆነባት ከተቸገረች خرجت ትወጣለች ማለት ነው። بإذن زوجها በባሏ ፍቃድ في هيئة በሁኔታ ላይ ስትወጣ ግን በሁኔታ ላይ رثة يعني رثة ማለት ኮስኳሳ በሆነ መልኩ ማለት ነው። ያኒ እንደዚህ የተጋነነ አይነት ልብስ መልበስ የለባትም። መካከለኛ የሆነ ልብስ وجعلت ታደርጋለች ደግሞ طريقها መንገዷን في المواضع الخالية ክፍት በሆኑ ቦታዎች ላይ ያኒ ክፍት በሆኑ ቦታዎች ላይ ሰዎች የማይጠቀሟቸው ዱነ ሸዋሪዕ አውራ ጎዳናዎችን ሳይሆን መጠቀም ያለባት ወልአስዋቅ የማርኬት ቦታዎችን ሳይሆን መጠቀም ያለባት ሌላው ክፍት የሆነ ቦታውን በቃ ማንም ተች የማያደርገው ቦታ ዳርዳሩን ይዛነ መሄድ ያለባት። የአሁኑ ዘመን ሴቶች ደግሞ ወንዱ ዳርዳሩን ይዞ ይሄዳል፣ እነሱ መሃል መንገድ ይዘው ይሄዳሉ። ልብሳቸው ሰውነታቸው ላይ ተጣብቆ ደረታቸውን ከፍ አድርገው ልብሳቸው ዳሌያቸው ላይ ተወጥሮ ማነህ የታለህ እየተባለ ነው የሚሄደው። አላሁ المستعان واحترزت ከዛም ትጠብቃለች ማለት ነው። እሷ መጠበቅ አለባት من سماع صوتها ድምጿን ከማሰማት ራሷን መጠበቅ አለባት በምትሄድበት ጊዜ መንገድ ላይ። ወመሸት አሁንም ትሄዳለች في جانب الطريق መንገዱን ዳርዳሩን ይዛ لا في وسطه የመንገዱን ሴንተር መሃሉን ሳይሆን ዳሩን ይዛ መሄድ አለባት። ዳርዳሩን ይዛ መሄድ አለባት። ይሄ ነው እንግዲህ ያው እንዳጠቀ